የጄኔራል ታደሰ ወረደ የጤና ሁኔታ የባሰ እክል ውስጥ የሚያስገባ ሁኔታ ተፈጥሯል። ይህ ሁኔታ ምንድነው? በህወሓት በኩልስ የተሰጣቸው ምላሽ ምንድነው የሚለውን ለእናንተ እናቀርብላችኋለን። ሰብስክራይብ ማድረጋችሁን አትርሱ። ሌሎች መረጃዎችም አሉን፣ ተከታተሉን። የጄኔራል ታደሰ ወረደ ጉዳይ አነጋጋሪነቱን ቀጥሏል። ባለፈው የአሜሪካ አምባሳደር በኢትዮጵያ አምባሳደር ኤርቪን ማሲንጋ ሊያገኟቸው ቀጠሮ ይዘው ነገር ግን ቀጠሯቸው በ11ኛው ሰዓት መሰረዙንና በአካል የነበረው ታቅዶ የነበረው ግንኙነት ወደ ስልክ ደረጃ ወርዶ በስልክ ውይይት ማድረጋቸው ተዘግቧል። እናም አሁንም ያሉበት ሁኔታ በእጅጉ በስጋት ውስጥ ያለ ይመስላል። ጄኔራል ታደሰ ወረደ የትግራይ ክልል ጊዜያዊ አስተዳደር ተደርገው በፌደራል መንግስቱ ከተሾሙ በኋላ በህወሓት በኩል በርካታ ጫናዎች ሲደረጉባቸው ነበረ። ህወሓት በጄኔራሉን ለማውረድ ጥቂት ጊዜያት ሲቀሩት በርካታ ስብሰባዎችን ከወረዳ እስከ ቀበሌ ድረስ አድርጎ ነበር። ልክ ትላንትና እንዳደረገው ስብሰባ ማለት ነው። እናም በመጨረሻ ጄኔራል ታደሰ ወርደው በመተካቸው ዶክተር ደብረጽዮን ገብረ ሚካኤል የህወሓት ሊቀመንበር የፕሬዝዳንትነቱን ቦታ ይዘውት ነበር። እናም ጄኔራል ታደሰ ወደ ከስልጣን ከወረዱ በኋላ እኛም እንደዘገብነው ከሆነ የእንቅስቃሴ ገደብ ተጥሎባቸው የሚያደርጓቸው እንቅስቃሴዎች በህወሓት የደህንነት ጥላ ስር ሆነው ስለላ የተደረገባቸው ምን ሊያደርጉ እያሰቡ ነው በሚል ምርመራም የተደረገባቸው ነው ሲኖር ወይም ደግሞ በዛ ሁኔታ ውስጥ ሲዘልቁ የነበረው። እናም ባለፈው ሳምንት ረቡዕ አካባቢ የአሜሪካው አምባሳደር ኤርቪን ማሲንጋ ወደ መቀሌ አምርተው ነበረ ቅድም እንዳልናችሁ እና ለቢቢሲ ትግርኛ መረጃ የሰጠ አንድ ስሙ እንዳይገለጽ የፈለገ የጄኔራሉ የቅርብ ሰው እንደተናገረው አምባሳደሩ ከጄኔራሉ ጋር ለመገናኘት ቀጠሮ ይዘው ነበረ። ከዚህ ቀደምም በተመሳሳይ ሁኔታ ለመገናኘት ሞክረው አልተሳካም ነበር። የረቡዕ ዕለት ቀጠሮ ከቀኑ 11 ሰዓት ላይ ነበረ ሲሆን ጄኔራሉም ቀጠሮ እንደተጠበቀ ወይም ደግሞ እውን እንደሚሆን ተስፋ አድርገው ነበረ። ይህም ቀጠሮም እርሳቸውም ያውቁታል እንደሚገናኙ ከአምባሳደሩ ጋር ማለት ነው። የአምባሳደሩ መቀለ መግባትም ታውቆ ነበር፣ በሚዲያዎችም ተዘግቦ ነበር። ሆኖም ከረፋዱ 4 ሰዓት ገደማ ከክልሉ የሰላምና ጸጥታ ደህንነት ቢሮ ማለትም በፍስሐ መንግስት የሚመራው ቢሮ የቪአይፒ ጥበቃ ኃላፊ ለዋናው ጠባቂ ስልክ ደውሎ ጥብቅ ትዕዛዝ አስተላለፈ። ይኸውም ምንም አይነት እጀባ እንዳታደርጉ፣ ምንም አይነት እንቅስቃሴ እንዳይኖር፣ መኪናዎች እንዳይንቀሳቀሱ ይህንንም ለራሱ ለጄኔራሉ አሳውቁት የሚል ትዕዛዝ ነው የተላለፈው። በተጨማሪም ይህንን መመሪያ ጥሳችሁ ማንኛውንም እንቅስቃሴ ካደረጋችሁ የሚገታችሁ ሌላ ኃይል አለ፣ ስለዚህ ምንም አይነት ችግር እንዳይፈጠር ዝም በሉ ስለመባላቸው ነው የመረጃ ምንጩ የገለጹት። የጥበቃ ኃላፊው ይህንን ትዕዛዝ ለጄኔራል ታደሰ ሲያሳውቅ ጄኔራሉ ውሳኔውን ባለመቀበል እኔ ራሴ መኪና ነድቼ እሄዳለሁ በማለት ለመነሳት ሞክረው ነበር። ሆኖም ግን ሁኔታው በጠባቂዎቻቸውም ሆነ በቤተሰባቸው ላይ ከፍተኛ ጭንቀትን ፈጥሮ ነበር። በተለይም የቤተሰብ አባላት ባለው ውጥረት ምክንያት ምን ሊፈጠር እንደሚችል ስለማይታወቅ እንዳይወጡ አጥብቀው ለምነዋቸው ነበር ተብሏል። በመጨረሻም ጄኔራሉ ከቤተሰባቸው ምክር ተመልሰው ለአምባሳደሩ በስልክ ደውለው ያለውን ሁኔታ አስረድተዋል ተብሏል። ምንጮቹ እንደሚሉት አምባሳደሩና ጄኔራሉ በእጅ ስልክ ለ20 ደቂቃ ያህል የተነጋገሩ ቢሆንም የውይይቱ ዝርዝር ይዘት ግን አለመታወቁን የተናገረው አንድ የቅርብ ምንጭ ይህ አጋጣሚ አንድን ክልል ይመራ የነበረ ጄኔራል የመናገር ሰዎችን የማግኘትና የመንቀሳቀስ መብቱ በይፋ መታገዱን የሚያሳይ ነው በማለት ተችቶታል። በአሁኑ ወቅት ጄኔራል ታደሰ ከቤት የመውጣት ብዙም ልምድ ባይኖራቸውም በተለይ ግን ካለፉት ቀናት ጀምሮ በጥብቅ ቁጥጥር ወይም በቁም እስር እንዳሉ ነው የሚሰማን ሲሉ የቅርብ ሰዎቻቸው ይናገራሉ። ከስልጣን ከተነሱና በህወሓት ሊቀመንበር ዶክተር ደብረጽዮን መተካታቸው ከተነገረበት ጊዜ ጀምሮ ወደ ፕሬዝዳንት ጽህፈት ቤት ሄደው አያውቁም። ከነርሱም ጋር ምንም አይነት ግንኙነት የላቸውም። ሆኖም ግን ከቤታቸው አቅራቢያ ወደሚገኘው የግል ጽህፈት ቤታቸው እንደሚሄዱና አብዛኛውን ጊዜያቸውን
በቤታቸው መጽሐፍ በማንበብ እንደሚያሳልፉ ነው የመረጃ ምንጮች የገለጹት። አልፎ አልፎም በዚህ ጽሕፈት ቤታቸውም ወይም በፕላኔት ሆቴል ሰዎችን ያገኙ የነበረ ቢሆንም ይህ የሚሆነው ግን በዶክተር ደብረጽዮን ገብረ ሚካኤል በሚመራው አዲስ መዋቅር ፈቃድና የደህንነት ቁጥጥር ስር እንደሆነ ይገመታል። ለአብነትም ያክል ከአውሮፓ ህብረት የተላኩ አንድ የቀድሞ የኖርዌይ አምባሳደር ከአንድ ሳምንት በፊት እርሳቸውን አነጋግረው መመለሳቸውን ነው የመረጃ ምንጮች ያመለከቱት። በአሁኑ ወቅት የጥበቃ አባላትና የእርሳቸው መኪና አብረዋቸው ቢሆኑም መኪናቸውን የመውሰድና ጥበቃውን መደበኛ ባልሆነ መንገድ የመቀነስ ዝንባሌዎች እንዳሉ እየተሰማ መሆኑን ምንጮች ገልጸው ይህ ሁኔታ ለቤተሰቦቻቸውና ለቀጣይ የጀነራሉ ዕጣ ፈንታቸው ትልቅ ጭንቀት መፍጠሩን አስረድተዋል። ከዚህ ባለፈ ጀነራል ታደሰ ወረደ ለሕክምና ወደ አዲስ አበባ እንዲሄዱ ጥያቄ አቅርበው ነበር ለህወሓት። ነገር ግን ህወሓት ይህን ጉዳይ ከመረመረ በኋላ ለሕክምና ወደ አዲስ አበባ መሄድ እንደማይችሉ ገልጾላቸው እዛው መቀሌ ነው በአሁኑ ሰዓት የሚገኙት። ከአዲስ አበባም እንደዚሁም ወደ መቀሌ የመጣላቸው መድኃኒት በህወሓት ቁጥጥር ስር ስለመዋሉ ተነግሯል። ይሄ መድኃኒት ምርመራ እየተደረገበት ነው ተብሏል። ምን አይነት ምርመራ እየተደረገበት እንደሚገኝ እንግዲህ እስካሁን በግልጽ የታወቀ ነገር ባይኖርም በውስጡ ከስምረት የቀድሞ ወዳጆቻቸው ከአቶ ጌታቸው ረዳ የተላከ መልእክት ወይም ደግሞ ጂፒኤስ ወይም ሌሎች መሳሪያዎች ካሉበት በሚል ሲፈተሽ እንደነበረ ተነግሯል። ነገር ግን ይህን ፍተሻም ቢጠናቀቅም ቅሉ ለጀነራሉ መድኃኒቶቹ እንዳልተሰጡ ነው የተነገረው። ይህ ሁኔታ በእጅጉ አነጋጋሪ ነው። የመድኃኒት የታገተባቸው የቀድሞ ባለስልጣን በኢትዮጵያ ውስጥ በተለይም በትግራይ ክልል የመጀመሪያው ሳይሆኑ አይቀሩም። እናም በርካቶች በዚህ ጉዳይ ዙሪያ ትችታቸውን እያቀረቡ ይገኛሉ። ሕክምና የማግኘት መብታቸው ሊከበርላቸው ይገባል። እንደዚህ መድኃኒት ታግቶባቸው ህይወታቸው አደጋ ውስጥ የሚገባበት ሁኔታ መኖር የለበትም ሲሉ በርካቶች እየተቹ ይገኛሉ። ጀነራል ታደሰ ስለዚህ ጉዳይ በይፋ አስተያየት እንዳይሰጡ ቅድም እንዳልናችሁ በጥብቅ የደህንነት ቁጥጥር ስር ነው ያሉት። ስለሆነም ከሶስተኛ ወገን ወይም ከቅርብ ሰዎቻቸው የመረጃ ምንጮች የተገኘ ተጨማሪ መረጃ ካለ አብረን የምናየው ይሆናል። በመጨረሻ ግን በእሳቸው ጉዳይ ዙሪያ ከዚህ ቀደም ዘአፍሪካን ሪፖርት ላይ ስለ ጀነራል ታደሰ ወረደ የወጣ መረጃ ነበር። በዚህ መረጃ ላይ አቶ ጌታቸው ረዳ ጀነራል ታደሰ ወረደን ወደ ስምረት ካምፕ ወይም ደግሞ ወደ ፌደራል መንግስቱ ለመሳብ የተለያዩ ጥረቶችን እያደረጉ እንደሚገኝና በቅርብ ሰዎቻቸው በኩል አፒዝ ወይም ደግሞ ማባበል እያደረጉባቸው እንዳሉ ተዘግቦ ነበረ። እንግዲህ ህወሓት ይህን በመፍራት ሊሆን ይችላል እንደዚህ ያደረገች ያለችው ብሎ መገመት የሚቻል ነው። ሌሎች ጉዳዮች ሲኖሩ እንግዲህ ስለ እርሳቸው ይዘን ምንመጣ ይሆናል። በሱዳን ኡምራ ኩባ በተሰኘው የስደተኞች ካምፕ የትግራይ ተወላጆች በትላንትናው ዕለት ከፍተኛ የተቃውሞ ሰልፍ አድርገዋል ተብሏል። በዚህ የሰላማዊ ሰልፍ ላይ የተለያዩ መፈክሮች የተነሱ ሲሆን ወታደራዊ አፈሳውን በተመለከተ ከህወሓት አመራሮች የሚሰጡት ምላሽ ጋር ተመሳሳይ የሆነ ሐሳብ በዚህ ሰልፍ ላይ ተነስቷል ተብሏል። ወታደራዊ አፈሳ ሳይሆን ያለው ነባሪ ኃይል ወይም ደግሞ ታጣቂ ኃይል የነበረ ነው ወደ አህዱ እየተመለሰ ያለው። አፈሳ የለም። ወደ ሱዳን የሚሸጥ ምንም አይነት ሰው የለም። አርሚ 7 በአጠቃላይ እንዳንጠፋ የጣረ ያለ ኃይል ነው፣ እየጠበቀን ያለ ኃይል ነው፣ ከአብራካችን የወጣ ለህልውናችን የቆመ ህዝባዊ ኃይል ነው በማለት ነው መፈክራቸውን ያሰሙት። እንግዲህ ይህን ሰላማዊ ሰልፍ በከፊል የሚያሳየውን ቪዲዮ ተመልክተን ወደ መጨረሻው መረጃ እንመለሳለን። We are victim of ethnic cleansing. We are victim of ethnic cleansing. We are victim of ethnic cleansing. I am Tigrayan. I am survivor of genocide. I am victim of genocide. እንግዲህ እንደተከታተላችሁት ነው። ይሄ የተቃውሞ ሰልፍ በዚህ መልኩ ነው የተከናወነው። በመጨረሻ ከወርቅ ማዕድን ማውጣት ጋር በተገናኘ የተፈጠረ ጉዳይ እናነሳለን። በቀይ ተክሊ የሚባል ወረዳ ነው በትግራይ ውስጥ
እናም የዚህ ወረዳና የቀበሌ ኃላፊዎች የሚገኙበት በርካታ ሰዎች ወርቅ ለማውጣት ከሰሜን ምዕራብ ዞን ተጭነው የመጡ በርካታ ዶዘሮችን ወደ ስፍራው ለማስገባት ሙከራ አድርገው ነበር፣ የወርቅ ማዕድን አለበት ወደ ተባለው ስፍራ። ሆኖም ግን አርሶ አደሮች ይሄ የወርቅ ማዕድን ቢመጣ ለኛ ነው ጉዳቱ፣ ትርፍ የለውም፣ ስለዚህ ወደዚህ መግባት የለበትም ሲሉ ተቃውሞ አቅርበው ነበር። 15 አርሶ አደሮች ተቃውሞ አቅርበዋል። እነዚህ አርሶ አደሮች በአካባቢው በሚገኘው ትምህርት ቤት ውስጥ ታስረዋል። ከታሰሩ እንግዲህ 3ኛ ቀን ሆኗቸዋል። ፍርድ ቤትም ፖሊስም አያውቃቸውም ተብሏል። ይህም በመቃወማቸው ብቻ ነው ለእስር የተዳረጉት የሚል መረጃ ነው የደረሰን። በዚህ ጉዳይ ዙሪያ ምንም አይነት ማብራሪያ አልተሰጠም ከመንግስት ተቋማት ወይም ከመንግስት ኃላፊዎች፣ ከክልሉ አስተዳዳሪዎች ዘንድ። እንግዲህ አዳዲስ መረጃዎች ካሉ ይዘን ምንመለስ ይሆናል። ሰብስክራይብ ማድረጋችሁን አትርሱ። መልካም ጊዜ፣ መልካም ቆይታ ይሆንላችሁ።